ሳምንታዊው የየቲ ፋይናንሻል ፕሮግራማችን ከኢኤምኤስ ቴሌቪዥን ጋር በመተባበር የምናቀርበው አሁን ጀመረ። በዚህ ዝግጅት ላይ የምትከታተሉት ስለ ጡረታና ፋይናንስን የሚመለከት የጡረታ ገንዘቤ እስከ ህይወቴ ፍጻሜ ድረስ እንዲቆይ ፈልጋለሁ ስንል ዕውቀት ያስፈልጋል ማለት ነው። ምክር ያስፈልጋል ማለት ነው። በጡረታ ወቅታችን ደግሞ ላይፍታይም ኢንካም እፈልጋለሁ ብለን ስንል እንዴት እስከ ህይወታችን ፍጻሜ ድረስ ሊቆይ ይችላል? በፕሮዳክት ምርጫዎች፣ በአይነቶች፣ በሎኬሽኖች እጅግ በጣም ሰፊ ልዩነት ስላላቸው እነዛን እንድታቁም እናረግበት ነው። ከዛ ውጭ ደግሞ ቤት ግዢ፣ ሽያጭ እንዲሁም የቤት ክራይን ጉዳይ ማወቅ ለሚፈልጉ በሙሉ የነፃ አገልግሎት የምንሰጥበት ነው፣ በመከር ማለት ነው። ከዛ ውጪ የሽያጭ ገበያ ወይም ስታክ ማርኬቱ እየወጣ እየወረደ አስቸግሮኛል ለምትሉ በጀቲንግና ኪሳራን ትርፍን ሁሉ ያካተተ ሁሉንም ነገር ያማከለው ፕሮግራማችን ይዘን ቀርበናል። ጤናስጥልኝ ውድ ወገኖች፣ ታችሁ የቲ ነኝ ከየቲ ፋይናንሻል። እንደምን ውላችኋል? እንደምን ሰንብታችኋል? ሁላችሁም በዓለም ዙሪያ ባላችሁበት እንደምናችሁ ሰላምታችን ይድረሳችሁ ማለት እንወዳለን። እንግዲህ ይሄ በየሳምንቱ ወደ እናንተ ይዘን ብቅ የምንለው የተለያዩ ነገሮችን የሰው ልጆች ማሰብ እንዲችሉ ኖርማሊ ሁላችንም እናስባለን፣ ግን ሰፋ አድርገን እይታችንን በደንብ ነገሮችን ውስጡን መርምረን በመንቀሳቀስበት ጊዜ ብዙ ስተቶችን ብዙ ደግሞ የማይሆኑ ነገሮችን እናስቆማለን ወይም እንቆጥባለን ማለት ነውና እነዛን ልምድ እንድናረግ እንደ ህብረተሰብ ከመንሰማቸው በሳምንት ውስጥ የተለያዩ ነገሮች ስለምንሰማ ቢሮአችን ከመትመጡት ሰዎች እንዲሁም ደግሞ በራሳችን በኢንደስትሪ ውስጥ ምናቃቸውን አዳዲስ ነገሮችም ይዘን የምንመጣበት ፕሮግራማችን ነው። እንግዲህ ለዛሬው ደግሞ ይዤላችሁ የመጣሁት ከእይታችን ጋር የተያያዘ ነገር ነው። በምን ታውቃላችሁ የሚል ነውና እንዴት ታውቃላችሁ አንድ ነገር ወደ እናንተ ሲመጣ ትክክል ነው አይደለም የሚለውን በምንድነው የምታውቁት የሚለውን ነገር የሚያሳይ ነው። ምክንያቱም ገና ከመክፈታችሁ በፊት ቪዲዮውን እንደምታዩት ምን መረጃ አላችሁ በሚለው ነው እንግዲህ ፍሮንት ፔጁ ላይ ያደረግንላችሁና ጥንቃቄ ይጠብቃል፣ ማስተዋል ይጋረዳል ሲባል እንደሰማችሁት ሁሉ እናንተም ደግሞ ያንን አባባል ብቻ ሳይሆን ምን እየሆነ ነው ህይወታችን ላይ የሚለውን ነገር እንድታዩበት የሚያደርግ ነው። ስለዚህ እንዴት አወቃችሁ? How did you find out የሚለውን ነገር ነው ዛሬ የምንወያየውና በዛ ውስጥ ሰዎች አንድ ነገር ልትሰሙ ትችላላችሁ። በጣም ብዙ ነገር በሶሻል ሚዲያው ላይ ይካሄዳል። ሲካሄድ ግን እናንተ ደግሞ እንደሰው የተስተካከለ ነገር ላይ መውደቅ የምትፈልጉ ከሆነ ዛሬ ላይ በጣም ብዙ ነገር ፍሮድና ብዙ ስካሚንግ ስላለ እንዴት ነው እናንተ ፋይንድ አውት የምታረጉት? በምን አይነት መንገድ የሚለውን ስናይ ለምሳሌ ብዙዎች በማንበብ ሊደርሱበት ይችላሉ። Discovering new information የሚለውን ፔጅ በመናይበት ጊዜ አዲስ ነገርን ለማወቅ ስንፈልግ በኮሚኒቲያችን ውስጥ ምን አዳዲስ ነገሮችን እንሰማለን። በጣም ብዙ ነገሮች ትክክል ይሆኑም ትክክል ያልሆኑም ይሸራሸራሉ በዚህ በሶሻል ሚዲያው ላይ። ግን ያ ነገር ሲሆን በምን ይለያል ስትሉ አንዳንዱ ሰው የማንበብ ፍቅር ስላለው አንብቦ ሰው እንኳን ሲመጣበት እሺ አመሰግናለሁ ብሎ ግን ልክ እንዳልሆነ ገብቶት ሰው ላለማስቀየም ወይም ደግሞ ቻሌንጅ የሚደረግ የውቀት ላይ ብሉ ዝቅተኛ ከሆነ ቻሌንጅ አርጋያላም አላሰቃያትም ብሎ ትቶ ሊሄድ ይችላል። ዛሬ ላይ ብዙዎቻችሁ እንደምታዩት ኢን ሚሊየንስ ሰዎች በአለም ላይ በቀኑ ሙሉ ሰርች ሲያደርጉ የሚውሉበት ቻት ጂፒቲ አለ። ድሮ የለመድነው ደግሞ ጉግላችን አለ። እንዲሁም ደግሞ በጣም ሪፒታብል የሆኑ ዌብሳይቶች አሉ። እና ዊኪፒዲያንም ብንወስድ አንዱ ነው ማለት ነውና ብዙ ነገሮችን ልናይ እንችላለንና ሶርሱ ከየት ነው የሚለውን ነገር ለምንፈልጋቸው ነገሮች ደግሞ በየኢንደስትሪ የተለያዩ ዌብሳይቶች ስላሉ እነዛን እናያለን። ሰዎች ታሪክ ነው የፈለገውን አንድ ሰው ሲናገር እስቲ ብለን ከቆዩት ወይም ደግሞ አሁን ካሉት የተለያዩ ነገሮችን ዳታዎችን ልናይ እንችላለን። ጂኦግራፊን፣ ሳይንስን፣ ባህልን፣ ፋይናንስን፣ አዳዲስ የንግድ ስራዎችን እና የመሳሰሉትን ብዙ ነገሮች በመናይበት ጊዜ ለሁሉም ነገር እጃችን ላይ ቢያንስ 80% ትክክለኛ የሆነ ነገር አለ። ሌላውን ደግሞ ተመሳሳይ ከሆኑ ሰዎችም ልታመጧቸው የምትችሏቸው ናቸው። ግን ተመሳሳይ ሲባል ደግሞ እሱንም ደግሞ የሚቀጥለው ስላይድ ላይ የምናየው ነው። ስለዚህ እነዚህ ነገሮች ልምድ አድርገናል ወይ ሲባል ባለፈው ቅዳሜ ቲክቶክ ላይ እንደዚሁ ብዙዎች ቅዳሜ ማታ 8 ላይ መተው የተለያዩ ግልጽ ውይይቶችን እናረጋለን። አንድ በህብረተሰባችን መናገር እንዲለመድ ፈልጋለሁ፣ መጠየቅ እንዲለመድ ፈልጋለሁ፣ ውስጣችን ያለው በግልጽ ምንወያይ ሰዎች እንድንሆን ፈልጋለሁ። ስለዚህ በዛው ስንነጋገር አይ እዚህ አካባቢ
ምን አይነት ቤተክርስቲያን አለ ብሎ ሰው ይጠይቅና ለአንደኛው ሲናገር እዛው ቲክቶክ ላይ ታገኙታላችሁ አይ በቃ ቤተክርስቲያን ካለ ሲል አይሄኛው የእንደዚህ አይነት አምልኮ ነው ሲባል ኢትስ ኦኬ ሰው እስካገኘው ድረስ ምክንያቱም አንዳንድ ነገር የምፈልገው ሰው ይረዳኛል ብሎ የኔን የበስራ ሰው ሰርቶልኛል ብሎ በሰው ላይ የሚጥል ሰው ይኖራል አሁን ስታቲስቲክሱን እዚህ ላይ ስታዩት እንግዲህ 80% ሰው በዲጂታል በሆነ ነገር most of the people አሁን ስናይኛ ጋር ቪዲዮን ነው የሚወደው ከማንበብ ይልቅ በዲጂታል የሚመጣን ኢንፎርሜሽን ከማንበብ ይመረጣል ብሎ የሚያምን አለ 80% ማለት ነው 65%ን ደግሞ ስታዩ በዚሁ በሶሻል ሚዲያ ላይ የሚመጡትን ኢንፎርሜሽኖች በእነሱ ላይ የተመረኮዘ የሚተማመኑ ሰዎች አሉ ከዛ ውጪ 90%ን ደግሞ ስናይ 90% ላይክ ማይንድድ ፒፕል በርግጠኛነት ዕውቀታቸውን የሚያምኑበት ተመሳሳይ ሰዎች ጋር በመሄድ ምክሮችን በመጠየቅ ወይም ደግሞ ከታማኝ ሪሶርስ ሪፈራል በማድረግ የሚተማመኑ ሰዎች ናቸው እሱ በራሱ ራሱን የቻለ ነገር ነው ታማኝ ሰው ሲባል በሰውነቱ አንድ ሰው አንድን ሰው ሊያምነው ይችላል ምክንያቱም የሚውልበት ቦታ ለምሳሌ ቤተክርስቲያን ሊሆን ይችላል የቤተክርስቲያን አባትን ልናምን እንችላለን ምክንያቱም ዕውቀቱ ስላላቸው ነው የሚያስተምሩ ምንድነው መንፈሳዊ ትምህርት ነው የሚያስተምሩን ከዛ ውጭ ግን ሌላ ነገር ሰራለው ብለው ሲሉ ደግሞ ያ ተአማኒነቱ ይቀንስና የት ጋር እንዳሉ ሪሰርች ማድረግ እንጀምራለን ማለት ነው 70%ን ስታዩት እድሜ ዘመናቸውን የሰው ልጆች በመማር ራሳቸውን አፕዴት ያደረጉ የሚደርሱበት አይነት ነው ማለት ነው ስለዚህ የኛን ኮሚኒቲ ስታዩት እዚህ ላይ እንደተጻፈው በኮሚኒቲያችን ውስጥ የሚዘዋወረው ኢንፎርሜሽን እንዴት ነው ሁኔታውን ስታዩት እየመረመራችሁ ነው የምትጠቀሙበት ወይስ ዝም ብላችሁ በዝና በተለያዩ ስሞችና የተለያዩ የሰዎችን ስም ያያያችሁ ከሌ ልጅ ነው ከሌዚ ሰፈር ይኖራል ከሌ የንትና ባል ነው የንትና ሚስት ነው ምናምን የሚለውን ነገር ያደረጋችሁ ነው ወይስ አውቃችሁ ነው የምታረጉት የሚለውን ነገር በመታየውበት ጊዜ እጅግ በጣም ከዚህ ስታቲስቲክስ ውጭ በሆነ ሁኔታ ራሳችንን እናገኘዋለን ያንን ለሊያበቃኝ ደግሞ የሚመጡትን ሰዎች ስናይ ችግራቸውን ሪቪው ለማድረግ ወይም ዲስከስ ለማድረግ በአብዛኛው በዛ መልኩ አይደለም ስለዚህ የችግሮቻችንን በየስዕላዊ መግለጫ አምጥቼላችኋለሁ ምክንያቱም ችግራችን ከምን የመነጨ ነው የሚለውን ስናይ የሚቀጥለው ስላይድ ላይ ታዩታላችሁ የተሰራው ቻርት አንድ ባለ ጉዳይ ምን አይነት ነገር ሲያረግ ችግሮች ሊያጋጥሙት ይችላሉ የሚለውን ነገር በመታየውበት ጊዜ ብዙዎቻችሁ ልትስቁ ሁሉ ትችላላችሁ ራሳችሁን ሁሉ እዚህ ውስጥ ልታገኙት ትችላላችሁ ስለኔ ነው እንዴ የዛሬው ትምህርት ልትሉ ትችላላችሁ ብዙዎቻችሁ የኔን ነገር ነው ያነሳሽው የምትሉበት ጊዜ አለ ባለ ጉዳይ እንደምታዩት በግራ በኩል ያለ ነው ስለ ባለ ጉዳይ እንግዲህ ሰዎች ጥያቄ መጠየቅ እንደማይችል ወይም እንደማይወድ ወይም እንደሚፈራ ማስረጃ እንደማይጠይቅ የሚያውቁ ሰዎች አሉ ማለት ነው ከዛም አልፎ ተርፎ ደግሞ በህይወት ዘመን ውስጥ ያሉትን ብዙዎቹን ችግሮቹን የሚያውቁ ሰዎች አሉ ማለት ነው ምንድነው ችግሩ ልጆች አሉት ትንንሽ ሚስቱ አትሰራም ትሰራለች ስንት ልጅ አለው የሚፈራው ነገር አለ በዛ በኑሮ ውስጥ በነዛ ነገሮች ላይ ያጠነጠነ ንግግር ሊመጣበት ይችላል ከዛ ቀጥሎ ደግሞ በቀላሉ አንዳንድ ነገር ሲነገረው ይደነግጣል ይሄ ሰው የሚደነግጥ ከሆነ ጥሩ ደንበኛ ሊሆን ይችላል ብሎ የሚያስብ ሰው ይኖራል ደንበኛ ሳይሆን ቪክቲም ላደርገው የምችለው የገቢ ምንጭ ላደርገው ይችላል የሚል ነው የሰውን ዝና ወይም ደግሞ አለባበሱን ሲያይ የሚፈራ ሰው አለ እሱም አንዱ ችግር ነው ገንዘብ ያለውንም ሰው ትልቅ ቤት ውስጥ የሚኖር አንዳንድ ዚፕ ኮድ ውስጥ የሚኖሩ ሰዎች ናቸው ብላችሁ እናንተ ራሳችሁን ዝቅ አርጋችሁ ያሉት በሙሉ የፈጣሪ ቃል ነው ብላችሁ የምትቀበሉበት አለ ከዝናዎቹ በጥቂቶቹ ብዙዎች የሚናገሩት ዶክተር ነው ኢንጂነር ነው አርቲስት ነው አክቲቪስት ነው ሯጭ ነው የፊልም አክተርና የተለያዩ ቲያትሮች ተዋናይ ነው የተለያዩ ነገሮች ቄስ ነው ፓስተር ነው የሚለው ሁሉ ነገር በዛው ውስጥ የተካተተ ነው እና እነዚህ ነገሮች ስናይ ባለፈው ሳምንት አንድ ግራጁዌሽን ሄጄ ዶክተር ከሌን ተዋወቂው ብለው ሰዎች በቅ ብለው እንደዚሁ ሰላም ስንባባል አይ ሆፕ የርሶ ዶክተርነት ለኪራይ እየቀረበ አይደለም ብዬ ባለሙሉ ተስፋ ነኝ ብያልኳቸው ሳቃሉና ምን ማለት ነው አሉ አው ምን ማለት ነው ብለው እንዲጠይቁኝ ፈልጋለሁ ብዙዎች ዶክተር ነው ኢንጂነር ነው በተለያዩ ዝናዎች እነዛን ታይትሎቻቸው አከራይተው የገንዘብ ማምጫ ምንጭ አድርገዋቸው ህብረተሰቡ የሚጎዳበት ነገር ላይ የዋሉ ሰዎች የሚያለቅሱ ሰዎችን ስለማነጋገር ዛሬ ላይ እከሌ ኢንጂነር ነው ዶክተር ነው ነርስ ነው አካውንታንት ነው ምንም ነው ቢባል
ያ ሰው ያንን ስሙን እንዳላከራየ ማጣራት የሚያስፈልግበት ሁኔታ ላይ ስለደረሰን ነው ብዬ በዛ ውስጥ ተሳስቀን አይ እኔ እንኳን እዛ ጋር አይደለሁኝም የተለየ ቦታ ጋር ነው ያለሁትና ለሚደረጉት ነገሮች እሰማለሁ ግን እንግዳ ነኝ አካባቢው ላይ የለሁም የሚል ነገር ነውና ማንነቱን ሳታቁ ኢቭን ለግንኙነት እንኳን ለሰላምታ ለተወውቅ እንኳን የሚከብድበት ጊዜ ነው ምክንያቱም ሰዎችን ስታቋቸው ከነዚህ በእነዚህ ነገር ዙሪያ ላይ ሲያጠነጥኑ የሚያመጣው ችግር ቀላል እንዳልሆነ መገንዘብ ያስፈልጋል ስለዚህ ብዙዎቻችሁ ለጥቃት የተዳረጋችሁባቸው ነገሮች ከነዚህ ውስጥ በእርግጠኛነት ወይ አንዱ መስኮት ውስጥ ያለው ወይ ሁለት ውስጥ ያለው ወይም በሙሉ እዚህ ውስጥ ያለው ከሁኔታችሁ ጋር ይገናኛል ብዬ ተስፋ አደርጋለሁኝ ሙሉ ልብ አለኝ በዛ ላይ ምክንያቱም የምናስተናግዳቸው ሰዎች በቂ ሊቪንግ ዊትነስስ ስለሆኑ ማለት ነው ስለዚህ ማስረጃ የሌላቸውን በማስፈራራት ደግሞ ከነዚሁ ስጋት ካላችሁ ነገሮች ጋር ያለውን የሚቀጥለው ስላይድ ያሳየናል ማለት ነው የሰው ልጆች እነዚህ ቦክስ ውስጥ ያያችኋቸውን ባህሪዎች ባየ ወይም ደግሞ ፕሬዘንት ባደረገ ቁጥርና ሌሎች የሚያዩት ከሆነ ለዚህ ነገር ምን ይዘው ይመጣሉ በወዲያ በኩል ደግሞ ስካም ለማድረግ ወይም ደግሞ የገቢ ምንጩ ነኝ መጠቀሚያ ላርገ የሚለው ሰው ደግሞ በዛ ደካማ ጎን ምን አይነት ጥያቄዎች ይጠይቃል ማስረጃ የሌላቸውን በማስፈራራት ሰዎች መጠቀሚያ ሰውን ደግሞ መጠቀሚያ የሚያደርጉ ንግግሮች ወይም ተረት ብያላቸዋለሁ እኔ እነዛ ነገሮች ምንድናቸው አይ ባልሽ ከሞተኮ ቤትሽ ይወረሳል ሲባል ቀደም ከነገርኳችሁ ካንዱ ቦክስ ጋር ሄዳል በጣም የሚደነግጡ ሰዎች ወደ ግራና ወደ ቀኝ ሳያዩ ሳን የሚያረጉ ሰዎችን ሊያጠምድ የሚችል ነው ስትሞት እንዳይለመንልህ የህይወት መድን ወይም ኢንሹራንስ ግዙ የሚለው ንግግርን በመታየውበት ጊዜ ከጎፈንድሚም ሆነ ከመለመን ጋራ ግንኙነት የለውም የህይወት ኢንሹራንስ ቢኖራችሁም እኮ ለቀሩት ቤተሰቦቻችሁ ነው እንጂ ከመቀበሪያ ጋር የመቀበሪያ ፋይናል ኤክስፔንስ ካልሆነ በስተቀር አሁን በኮሚኒቲያችን ውስጥ በተለያየ ቦታ ትምህርት የሚሰጥበት ወይም ደግሞ ለማግባባት ማግባቢያ የሚደረግባቸው የተለያዩ እቃዎች ወይም ፕሮዳክቶች ከቀብር ጋራ ግንኙነት የላቸውም ምክንያቱም ያንን ያልንበት አንድ ሰው ለምሳሌ 40 ቀን ቢሞት መቼ ነው ዴስ ሰርቲፊኬቱ የሚመጣው ሞቷልና እና ምን አለ ኑ እዚህ ጋር ፈርሙ ተብሎ በእማኝ የሚደረግ ነገር ስላልሆነ የራሱ የሆነ ፕሮሰስ ስላለው ማለት ነው ስትታመም አስተማሚ ይመጣልሃል የሚባለው ነገር ከየት ነው አስተማሚ የሚመጣው ስትሞትም ደግሞ አስከሬና አገር ቤት ይላክልሃል ሲባል ኢንሹራንስ ካምፓኒዎች ነርስ ቀጣሪም አይደሉም ሆስፒታልም ክሊኒክም አይደሉም እንዲሁም ደግሞ የአገር ቤት አስከሬን መላላኪያም ካርጎ ሰርቪስም አይደሉም ስለዚህ ይሄንን ማን ሊጠይቅ ይችላል ሲባል በቃ አስተማሚ ኬር ጊቨር ይመጣልሻል ተብዬ ነው ብለው ሲሉ እንዴት ለምን የሚለው ነገር አለ ከዛም ውጭ ደግሞ ኢንሹራንስ ገዝታችሁ ሚሊዮን ነው ያለው አሁን እንግዲህ አንድ ነገር ስትሆን 250 ሺህ ይሰጣል ከየት ነው የሚመጣው ያ ነገር ያ ሁሉ መስማት የምትፈልጉትን ስለወረወረባችሁ ነው እንጂ አንድ ሰው ጆሮአችሁ ላይ it could be $6,000 it could be $20,000 it could be $100,000 ያንን ዲተርሚን የሚያደርገው መጀመሪያ አፕሊኬሽኑ እንዴት ተሞልቷል ነው ከዛ በኋላ ደግሞ አንደርራይተሮቹ ራሱ የሚሸጠው ሰው እንደ ፊልዳር አንደርራይተር ሁሉን ነገር ጠይቋል ወይስ ሪሰንትሊ የተለያዩ ችግሮች ያለው ሰው ምንም ነገር ሳይጠየቅ ኢንሹራንስ አመልክቻለሁ አፕሩቭም ተደርግ ያለው ሚል ሰው አጋጥሞኝ ነበርና ያ ሰው እንዴት ሊከፈለው እንደሚችል አላውቅም ከዛ ውጭ ደግሞ እዚሁ ላይ እንደምታዩት ገንዘብ ባንድ ጊዜ ይወልድልሃል እና በፈለከውም ሰዓት ደግሞ ልትወስደው ትችላለህ ተብያለሁ አሁን ግን ስደውል ማውጣት አልቻልኩም የሚሉ ሰዎች አሉ እሱ ራሱ ሸዋሸዋ በአሜሪካ የሆነ የኢንሹራንስ ሽያጭ ወይም ደግሞ የገንዘብ ማጠራቀሚያ ቋት የሌለውን አለ ተብሎ የተነገረ ነው ሰው አምጣና እንዴት ገንዘብ እንደምታገኝ ላሳየ አንተም ልትሰራው ትችላለህ ሲባል ሰው ራሱንና አቅሙን ሳይመዝን የተለያዩ ነገሮች ላይ ይገባል ታገኛለህ በሚል ማለት ነው ግን እንዴት ነው ያንን ሊሰራ የሚችለው ሰው ጎድቶ ነው ወይስ ጠቅሞ ነው የሚለውን ሰው አምጣና እንዴት ገንዘብ እንደምትሰራ ላሳየ ይችላልው ሲል ኢኖሰንት ሰዎችን የሚያምኑትን አምጥቶ የማይገባቸውን የማይጠቅማቸውን ነገር እንዴት አርጎ አንድ ሰው ስካም እንደሚያረጋቸው ማሳየት ማለት ነው ያ ማለት ለአቨሬጅ ላንድ አንድ ነገሮች አሁን ቅርብ ጊዜ የተለያየ ቫይታሚን ምናምን በ$40 በ$50 ተመዝገቡ የሚሉ ልጆች የነሱን አይመለከትም ምክንያቱም ያ ኦሬዲ ዛ ላይ ያለ ነው አንድ የምትከፍሉት ነገር ታውቋል ማታለል ምናምን የሚባል የለም ኤቭሪ ዲስክሪፕሽን እያንዳንዱ ሰው መድኃኒቱን ያየዋል
በዛ ውስጥ ያሉትን ሰዎች አይደለም የሚመለከተው ግን በአብዛኛው ይሄ ጭራና ቀንዱ ማይያዝ ያንኛውን በራንኳክተ ስከፍት ከውስጥ ያለውን ታያለ ከዛ በኋላ ልታንኳኳ ብሎ 15 እና 20 በሮች ያሉት በዛ ላይ ደግሞ እንደዚህ ባስገዳጅነት ሰዎችን መሳሪያ የሚያደርጉትን እንዲሁም ደግሞ ለሰዎች ልጆች የጉዳት ምንጭ ሆኑትን ነው ከዛ ደግሞ በመጨረሻው ላይ ያያችሁት 5000 ብር አምጣና በሁለት ወር ውስጥ 18000 ብር ይከፈልሃል እንዴት ነው ሊከፈለው የሚችለው ህጋዊ ነው ወይስ ህገወጥ ነው ብላችሁ ስትሉ ምን አይነት አሴት ነው ሲባል ብዙዎች ምደውሉልኝ አለ በብዙ ሰዎች ላይ ስኩተር ላይ ኢንቨስት ማድረግ ጀምረናል ኦኬ እንትኑን ሲምቦሉን ስጡኝ እስኪ ለምሳሌ አፕል ብንል APPL ተብሎ ሲምቦሉ ሲመታ የአፕል አሴት 100 ብር ነው 200 ብር ነው 1000 ብር ነው per share የሚሰጠውን ይነግራቸዋል ተስላ ብትሉ ዋልማርት ብትሉ ማይክሮሶፍት ብትሉ ኢንቪዲያ ብትሉ ፓላንታር የፈለጋችሁትን አሴት ብትጠሩ እነዛ ነገሮች እያንዳንዳቸው ሲምቦል ተብሎ የሚጠራው በስታክ ማርኬቱ አላቸው ሲምቦሉን አምጡ ሲባል ሲምቦል የለም ሲባል ሴኩሪቲ ኤክስቼንጅ ላይ ተመዝግበናል ብለው የሚሉ ሰዎች አሉ የሆኑ ሰርቲፊኬቶች ይልቃሉ ስለዚህ እነዛን ነገሮች የተለያዩ ሬጅስትሬሽን ነምበር ወይም ሰርቲፊኬት ተብሎ የሚገባውን ነገር ስታስገቡ ChatGPT ነው የመሰሉ ፓወርፉል ሶርሶች እንዳለ ዝርዝር አድርገው ሁሉንም ነገር ይናገራሉ ስለዚህ ይሄንን ነገር ስታዩ እጃችሁ ላይ ያለውን የማጣሪያ ዘዴ ሳትጠቀሙ የምታደርጓቸው ነገሮች በሙሉ ጉዳት ያመጣሉ ማለት ነውና ለዚህ ሁሉ መፍትሄው ምንድነው ሪሰርች መጀመሪያው ላይ እንዳልኳችሁ መጽሐፍ አለ መጽሐፍ ታነባላችሁ ጉግል አለ ጉግልን ታያላችሁ ChatGPT አለ ዊኪፒዲያ አለ ሌሎች የተለያዩ ለምሳሌ አንድ ሰው ጫማ ስለመሸጥ ከሆነ የዛኔ ጫማ ፋክተሪ ተጠቃሚዎች ምን ይላሉ የሚለውን ነገር ስታዩ በጣም የሚቆረቁር በቃ የሆነ ፀሐይ ሲመታው ብርድ ሲመታው ወይም ደግሞ ውሃ ሲነካው እንደዚህ ይሆናል ብለው የሚሉ ከሆነ then ያን ሪቪው አይታችሁ ሰብሰብ የምትሉበት ነገር ይኖራል በተለያዩ ቤተር ቢዝነስ ቢሮ ሊሆን ይችላል የተለያየ ሳይት ላይ አማዞን ላይ ሊሆን ይችላል ሬቲንጋቸው ልታዩ ትችላላችሁ ሀቀኛ የሆነው ሬቲንግ ልታዩ የምትችሉባቸው የተወሰኑ ናቸው አሁን የጉግል ሪቪው ጻፍልኝ ተብሎ ሰው ተለምኖ የሚጽፍበት ስለሆነ ብዙ እኔ አልጠቀምበትም ሪቪውን በሚመለከት ግን ሌሎች ብዙ የምናይባቸው ቦታዎች አሉ አንዱ እንደ ኮሚኒቲ ችግራችን መታለላችንና መሰረቃችን ብቻ ሳይሆን ከተሰረቀ አንድ ሰው ወይም ከጠፋበት በተለያዩ ሳይቶች ላይ መጻፍ የሚችልባቸው አሉ ለምሳሌ እንደ ቤተር ቢዝነስ ቢሮ አይነት ቦታ ላይ እሱም ብቻ ሳይሆን ደግሞ ወጥቶ ለምንድነው ለሌላው ወገኑ ማያስተምረው መናገርን መልመድ አለበት ወይም ደግሞ ሪቪው ካልጻፋችሁ እኛን ሌሎች ጥሩ ሰዎች የሚጽፉት ሪቪው ችግር እንዳይደርስብን አንብበን ሰብሰባለን ሌላው ግን የኛ ወገን ግን ሚጽፍ ካልሆነ እዛ ላይ ወጥቶ ስላጋጠመው ነገር ውሃውስ ጨምሬ ወዲያው ሳወጣው በቃ ዝም ብሎ ካልሲ ያከለ ብለን ብንል አንድ ትልቅ ቀሚስ ገዝቶ አንድ ሰው መጻፍ አለበት እዛ ላይ ለምን ሌሎችም እንዳይጎዱ እኛ ሰው እንዲከላከልልን እንፈልጋለን እንደ ኮሚኒቲ ሪቪዎችን የተለያዩ ነገሮችን ሰው እንዲያቀርብና እንዲጠብቀን እንፈልጋለን ግን አንድ ሰው ብቻ ሳይሆን ሁሉም የየራሱን ድርሻ ቢወጣ ብዙ ሰው እንደዚህ አሁን እንዳለበት ሮሮና ለቅሶ ላይ አይገኝም ነበር ስለዚህ ብዙዎች ለምሳሌ አሁን ማንንም ሰው ከአበሻ ጋር ዲል ማድረግ አልፈልግም የሚሉበት ሁኔታ ጋር ደርሰዋል ምክንያቱም አበሻ በአማርኛ በእንግሊዝኛ በትግርኛ በኦሮምኛ በወላይትኛ በተለያዩ ቋንቋዎች ተነጋግረው በሲዳማ ቋንቋ ተነጋግረው ብዙዎችን እህት ወንድሞቻችን የተሰረቁ አሉ ስለዚህ አንዱ ላይሰንስ አለኝ ብሎ የሚመካ ነው በመንግስት ምክንያቱም ኦዲቲንግ ሲስተም የሌለው ላይሰንስ ወይም ደግሞ ኦዲት ተደርጎ ወደ እስር ቤት የማያስገባ ስለሆነ ማለት ነው ሱታቢሊቲ ስታንዳርድ ብዙዎቻችሁ በኢንሹራንስ በሱታቢሊቲ ስታንዳርድ ነው ለመዘረፍ ወይም ደግሞ የተለያዩ ችግሮችን ሮሮ መታሰሙን ማለት ነው ስለዚህ እንዲህ አይነት ነገሮችን ማጥራት የምትችሉት እናንተ የደረሰባችሁን የምትጽፉባቸው ቦታዎች ሲኖሩ ወይም እንደዚህ ሚዲያ ላይ መታችሁ ስታስረዱ ባለፈው አሁን ካሳውን ጋር በጣም ብዙ ሰዎች ኢሜል አድርገውለታል በኢንሹራንስ በሚያቋቸው ዘመዶቻቸው አደጋ የደረሰባቸው አሰች አደጋ የገንዘብ ጥቃት ወይም ጉዳት የደረሰባቸው ሰዎች ግን ኑና ወጣችሁ ተናገሩ ሲባል አይ ቄሱን እንትን እንዳልላቸው በየነው አይ ዲያቆኑን ፓስተሩን ከዛ ደግሞ አይ ኮሚኒቲ ውስጥ እኮ እንደዚህ ስለሆኑ ምናምን ይያለ የራሱን ጉዳት ከመናገር ሌላ ሰው የበለጠ ቢጎዳ ይሻላል ብሎ ቁጭ ያለ ነው ያ ኖርማል ሰብእና አይደለም በዚህ በኩል ቤተክርስቲያን ሰው ሲሄድ ይታያል በዚህ በኩል ወንድሙ ሲወድቅበት ወንድሙን ቀና ለማድረግ አይፈልግምና ኮንፊውዝድ የሆነ ነገር አለ ስራችን ከተግባራችን ጋር ቢሄድ እጅግ በጣም ጥሩ ይሆናል ብዬ እላለሁኝና የሚቀጥለውን ስላይድ በመናይበት ጊዜ ሁሉ ጊዜ
እቺ አሻንጉሊቷ እንዳለችው always research with my little eyes I research with my little eye ብላለች ስለዚህ እንደዚህ አይነት ነገር ሰርች በማድረግ አጉልቶ የሚያዩ የምናይባቸው ነገሮች ብዙ ነገሮች ስላሉ ከሳይቶቹ ጋራ በመነሳት ያልሆነ ነገር ትሆናላችሁ ተብሎ ሲባል ዛሬም ጧታውን የደወለች ልጅ ነበርች ባለቤቴ ሞቷልና ቤት አለን እሱን አሁን እንዴት ነው ማደርገው ምናምን አንድ ሰው ጋር ደውዬ 50% መንግስት ይወስድብሻል ብሎ ነግሮኝ ነበር አለች there is no such thing 50% ራስሽ ይሄንን ነገር በእነዚህ መንገዶች ከሄድሽ በኋላ መተሽ አትሊስት ይሄን ነገር እንደተባልሽ መናገር መቻልን ልመጅበት ይሄ ያገኘሽው ኢንፎርሜሽን በዚህ ምክንያት ትክክል አይደለም ምክንያቱም ባልና ሚስት ሆኖ ህጋዊ ባልና ሚስት tenants by entirety የሚለው ownership ይያለ እንዴት ነው ባይኖርስ ራሱ ሳይኖራቸውም እኮ በሪሌሽንሺፕ ወልደው ቤት ውስጥ የተቀመጡ ሰዎች ልጆች ይዘው አንዳቸው ሞተው ሰዎች ህግ ፈርዶላቸው የተቀመጡ ሰዎች አሉና በጣም ከህሊና በላይ ሆኑ ነገሮችን በመንሰማበት ጊዜ ምንድነው እናንተ የምታረጉት አሻንጉሊቷ I research with my little eye ብላለች እናንተስ የምትፈልጉትን ነገር እንድታገኙ ወይም ደግሞ የተለያዩ ነገሮች ጉዳት እንዳይደርስባችሁ እንዴት ነው ራሳችሁን የምትከላከሉት የሚለው ነገር እጅግ በጣም አሳሳቢና የሚያጠያይቅ ነገር ስለሆነ ሰዎች ራሳቸውን የሚጠብቁት በቂ ሪሰርች በማድረግ በመጠየቅ ምንም የሚያስፈራችሁ ነገር የለም እነዛ ቀደም ብዬ ተጠቀስኳቸው ታይትሎች አንድ ሰው ዶክተር ቢሆን ኢንጂነር ቢሆን ቄስ ቢሆን ፓስተር ቢሆን ዳቆም ቢሆን አርቲስት ቢሆን አክቲቪስት ቢሆን የሙቪ አክተር ቢሆን የቲያትር ተዋናይ ቢሆን ወዘተ እነዚህ ሰዎች በደረሱበት ሁሉ እናከብራቸዋለን በዛ ባሉበት ፊልድ ከዛ ፊልድ ግን ፎቀቅ ባሉ ቁጥር ሊጠየቁ ይገባል ኤክስፐርቲያቸው ያልነበረማ ስለዚህ አሁን ላይ ምን ይያሉ ነው ያልሆነ ነገር እየተናገሩ ነው ሳይድ ሀስል ብለው ሌላኛውን ማንነታቸውን የሚያቆሽሽ ነገር ያያረጉ ነው እነሱ ግድ ከሌላቸው ስለማንነታቸው ወይም የተለያየ ስልጣን ያለው ሰው ወይም ስም ያለው ሰው ያንን ስሙንና ስልጣኑን አከራይቶ የገቢ ምንጭሱ ከኋላ ሆኖ ወይም እሷ ከኋላ ሆና ማግኘት ከፈለገች እሱ የራሳቸው ሰልፍ ሪስፔክት ጥያቄ ነው ግን እንደ ተጠቃሚ ደግሞ አንድ ሰው ከአንድ ፊልድ ወደ ሌላ ፊልድ ምንም ግንኙነት የሌላቸውን ነገሮች ላይ ለምሳሌ ዶክተር ነኝ ብሎ ሜዲካል ዶክተር ሆኖ ግን ቡና ሸጣለው ቢል ቤት ሸጣለው ቢል ኢንሹራንስ ሸጣለው ቢል ህክምናና እነዚህ ነገሮች ስለማይገናኙ በትክክል ሰርቪሱን ላገኝ ይችላል የሚል ተገቢ ጥያቄ መጠየቅ ግድ የሚልበት ጊዜ ላይ ነው ያለውና ስለ ሰዎች ዝና አትጨነቁ በርግጥ ያ ሰው ወይም ያቺ ሰው ወይም ደግሞ ማናችንም ብንሆን እዛ ላይ አንሆን እኛና ፈጣሪ ብቻ ናቸው የሚያውቁት ብዙ ጊዜ በገጽታና ባለባበስ ሰዎች ሲደነግጡና ሲሽቆጠቆጡ ጎንበስ ሲሉ ይታያል መጀመሪያ ራሳችሁን ነው ማስከበር ያለባችሁ ከናንተ በላይ መጀመሪያ የሚከበር ሰው የለም ከፈጣሪ ቀጥሎ ራሳችሁ ናችሁ ከዛ በኋላ ግን ሌላውን ሰው እንዳመጣጡ ኖርማል ሰው ነው በመተግባቡበት በመትፈልጉት ነገር ላይ ነው መጠየቅ ያለባችሁ ከዛ ውጪ ብዙዎቹ አሁን እኔ ያለሁበት ሪል ስቴት ሚው ፋይናንሻል ሰርቪስስ ከቀርብ ቤተሰብ ጋር የሚደረጉ ነገሮች አይደሉም ከዚህ ቀደም ብየዋለሁ በጣም ተገልጣችሁ ማንነታችሁን ካልተናገራችሁ ትክክለኛውን ፕሪስክሪፕሽን ሐኪም እንደማይሰጣችሁ ሁሉ በዚህም በፋይናንሻል ሰርቪስ ኢንደስትሪና በሪል ስቴቱ ኤግዛክትሊ በጀታችሁ ምን አቅማችሁ እንደሚፈልግ የት ቦታ እንደሆነ ለምን እንደሆነ ስትናገሩ ነው ኤግዛክትሊ ሊመጣ የሚችለው ግን የሰው አይምሮ እነዛ ቤተሰብ ብላችሁ ያላችኋቸው ሰዎች ስለናንተ የሚያስቡት በጣም ከፍተኛ ነገር ከሆነ በገጽታችሁና በልብሳችሁ ከዛ ሲከፈት ግን በጣም ከባድ ፋይናንሻል ሃርድሺፕ ያለባችሁ በብዙ ጭንቀት የምትኖሩ መሆኑን የሚያሳይ ነገር ሲኖር ከዛ ቀን በኋላ ያ የድሮ ገጽታቸው አይመጣም እናንተ ጋር እና ያንን ዝቅ ቢለውን ነገር ማንንም ቢሆን መውረድ አይፈልግም ካለበት ቦታ በተለይ እኛ ደግሞ በዜግነት የተሰጠን ኃይለኛ ኢጎ ስላለ ያንን ከፍታውን በማንኛውም ደረጃ ያለው ሰው በርግጥ ነውም አይደለም ይፈልገዋል በቃ it's just by default የተሰጠን ነው ቦታ ልናበጅለት እስካሁን አልቻልንም ስለዚህ ያንን ነገር የሚሰማው ሰው እንደዛ አይነት ቦታ ሄዶ ብዙዎች ለግጭት ተዳርገዋል ብዙዎች እኔ ሆኜ ነው እንጂ እንደሱ ያረኩልሽ እንጂ አንተማኮ እንደነገርሽኝ እንተናኮ ጉልበቱ ተገልብጦ ጨጓራው ወጥቶ እንደዚህ ሆኖ አላየውም እንደ ይሁን ሞቶኮ የተከፍሎታል እንትን ብሎ እኮ አሞት ይሄንን ሊሰጠው ተብሎ ወይምናምን የተለያዩ ነገሮች ግን
አሞትና ተሰጥቶት ደግሞ የተሰጠው ሰው እስካሁን አላየንም እና በዚህ ግርግር 3 out of the 6 activity of daily living one lose አድርጋ የሚለው ወረቀቱ ሁለቱን ሉዝ ካረክ ከፍላለሁ ቢል እሷ ደግሞ 3 ሉዝ አድርጋ ዊልቸር ላይ ተቀምጣ 0.5 ሳንቲም ያላገኘች እህታችን አለች አልቅሳ ቁጭ ያለች የ4 እና የ6 አመት ልጆች ይዛ ስለዚህ ወጥቶ መናገር I don't know ምክንያቱን አላቅም ሰዎች ብዙ ጊዜ ይፈራሉ ያው ይሄ የባህል ተጽዕኖ አንዳንዱ ካዝኔናት እዛ ኢትዮጵያ ያሉ ቤተሰቦቼ ቢሆንስ ኖሮ ገንዘብ ነው የጠፋው ለምን ወጥተ ስሟን አነሳ ይሉኛል ምናምን ነው እንደዛ ቢባል ነገር የለም የሚቀጥለው ህብረተሰብ እንዲጣገን ከሆነ ችግር ነው ጥፋት ነው የሚሞክር ነው የሚያጠፋው ግን ሰዎች መማር አለባቸውና ብዙ የተለያዩ ለውሱቶች በኮሚኒቲያችን ውስጥ አሉ እነዛ ሁሉ ተራቸውን ጠብቀው ወደ ገጽታ ወደ ፊት ለፊት በሚመጡበት ጊዜ ይዘን ምን ቀርባቸው ይሆናሉ እንጂ አሁን የሚኒሶታው የኮሎራዶ የተለያዩ በሜዲካል ትራንስፖርቴሽን እና በዚህ ደግሞ በምግብ ከምግብ ጋራ በተያያዘ የኮቪዱ ጊዜውን ጠብቆ ተንከባሎ አሁን 5ኛው አመት ላይ እንዲሁም 4ኛው አመት መጨረሻ ላይ ማለት ነው 2024 ጀምሮ ገለጥ ይያሉ ቴሌቪዥን ላይ የመጡ ነውና በዜግነት ማንንም ይሁን ማንንም በሚስተውና እንደዚህ አይነት ነገር ለገንዘብ ጓግቶ የሚያመጣው ጣጣ ሌላውንም በገጽታችን ያሸማቀቀናል እነዚህ ሀገር ሰዎች ይባላል አልፎ ተርፎ ወደ ታች ልጆቹን የሚያሸማቀቅ ነገር ስለሆነ ሰዎች ወደ ልቦናቸው ቢመለሱ አደን ነው ወደ ምድር የመጣ ነው ልንሰራ ልንጥር ለነገርና ተራችን ሲደርስ ለነሄድ ነው ስለዚህ ሌጋሲያችን ምን ይመስላል የሚለው ነገር በጣም አሳሳቢ ነገር ነው ሳንሰራ ደግሞ በተለያዩ የተጨበረበሩ ነገሮች ለመስራት መሞከሩ እያያለ የመንግስት አካል እንዳለ ራሱ ረስቶታል ሰው ዛሬ አንድ ሰው ሰርቆ ዛሬ አይደለም የሚያዘው እንዳያችሁት 2020 ላይ ኮቪድ ሲመጣ የሰረቀ ሰው ነው አሁን 2025 ላይ የኛም ወገኖች የሶማሌ የተለያዩ ሰዎች በቴሌቪዥን እንዳያችሁት ወደ እስር የወረዱት ማለት ነውና አንዳንዱ ነገር አሁን ስላልተፈጸመ እንደ ኖርማል እንደ ስራ ወስዶት ህብረተሰባችን ሲያረጋው አንድም የሰው ልጆች ስለሆኑ ያሳዝናል ጉዳት እንዳይደርስባቸው ምን አይነት ሲስተም ላይ እንዳለን ቢያዳምጡት ይተቀማቸዋል ሁለተኛም ደግሞ ብቻቸውን አይደለም የሚዋረዱትና ቤተሰቦቻቸው ቀድሚያ ከዛም አልፎ ተርፎ እየሰፋ ሲሄድ የታገር ሰዎች መሆናቸውንና ሁላችንንም የሚነካ ስለሆነ ነው በኩሌ ብዙ ጠበቃ ጓደኞች አሉኝና ከነሱ ጋር አንዳንዴ ከኮርት መጥተው ምናምን አንዳንድ ነገር ሲናገሩ ውስጤ ሸማቀቃል ግን ደግሞ ዲናይ ማድረግ አይቻልም ፋክት በሆነ ነገር ላይ ነው ችግሮቹ መጥተው እንደ የተደረገውና ላድራጊዎች ልቦና ይስጥልን ማለት እንወዳለን እንደ ኮሚኒቲ ግን ያለንን እየሰጠን የተሻሉ ሰዎችን የተሻሉ ዜጎችን ሰልፍ ሪስፔክት ያላቸው ራሳቸውን አክብረው ሌሎችንም የሚያከብሩ ለማፍራት ኃላፊነታችንን ኢንዲቪጁዋሊ በየቤታችን መወጣት አለብን እንጂ ቤት ውስጥ አፈነን ያዝነው ሰው እንዳያቀው ብለን ቤት ውስጥ በመጭበርበር ነገር ለመተዳደር የሚያስብ ሰው ወይም ደግሞ ብዙዎች እንደሚጎዳ ያወቀን አብረን ተካፋይ ሆነን መቀመጡ ግን ሌሎች ሞር እንደዛ ሁሉም በየቤቱ ይዞ ተቀምጧል ማለት ነው ሶ አዘ ኮሚኒቲ አለን ሳይሆን የለንም የሚለውን ነገር ሊያስጨብጥ የሚችል ነገር ነውና ያ ፕራይዱ የሚደረጉት ነገሮች ጋራ እየተጋጨ ያስቸግራል ስለዚህ ወይ እዚህ ጋር ነው ምንሆነው ወይ እዛ ጋር ነው ምንሆነው ስለዚህ ያንን እናስተውል ማለት ወዳለ የመጨረሻው እንግዲህ ስላይድ እዚህ ላይ እንደምታዩት የቲ ለሚለው መጀመሪያ ጊዜ የምታገኙኝ ሰዎች ልትኖሩ ትችላላችሁ ታቹቲ ከ30 ስቴት በላይ ላይሰንስ ዶኜ በፋይናንሻል ሰርቪስ ኢንደስትሪ ሰዎችን ነው ሪፕሬዘንት ማድረገው እንጂ ድርጅቶችን አይደለም ያንን ስላችሁ አንድ ሰው ምን እንደሚፈልግና ምን ፈልጎ እንደሚመጣ ማወቅ ህጋዊ ግዴታዬ ነው ስለዚህ ያንን ሰው የሚፈልገውን ነገር ከየት ነው የሚመጣው የሚለውን ሰርች አድርጎ ማምጣት ነው እንጂ ድርጅቶችን ማሞካሸት እንትና ፎርብስ ላይ ወጥቷል ያኛው አንደኛ ነው ሁለተኛ ነው ሳይሆን ለዛ ቤተሰብ ኒድ አንደኛ የሚሆነውን ወይም ደግሞ ያ ቤተሰብ ይሄንን በዚህ ምክንያት ፈልገዋለሁ የሚለውን እስኪያገኝ ድረስ እነዛን ፕሮዳክቶች በተለያዩ ድርጅቶች ውስጥ ሰርች ያደረኩኝ ማምጣት ነው ስራዬ ስለዚህ ያ ነው ሰርቲፋይድ ፋይናንሻል ፊዱሻሪ ነኝ ፊዱሻሪ ሲኮን እንግዲህ ያለው ኦብሊጌሽን ህጋዊ ግዴታው መዋሸት ፈጽሞ ስለማይፈቀድ ሰዎች ኤቭሪቲንግ ኮሚኒኬት ያደረግንባቸው በጽሁፍ ኮሚኒኬት የምናደርግባቸው ናቸው እያንዳንዱ ሰው አላልኩም በያለው የሚል ነገር ብዙዎቻቸው የገጠማችሁን አይነት ነገር አይኖርም ምክንያቱም በዛ አይነት መልክ የሚሰራ አይደለም ስለዚህ ኮሚኒኬሽኖቹ በሙሉ እጃችሁ ላይ ስለሚኖሩ መጠየቅ ስትፈልጉ
ወይም ደግሞ ተጎድቻለሁ ስትሉ አቤት የምትሉባቸው ኤቪደንሶቻችሁ እጃችሁ ላይ ነው ያለው እንጂ እንደዚህ አሁን እንደምታረጉት ሰዶ ማሳደድ የለም። ቢሮአችን 6715 ሊትል ሪቨር ተርንፓይክ ስዊት 204 and 207 ነው። አነንዴል ቨርጂኒያ ውስጥ እንገኛለን። ያም ቢሆን ያ ቤዝ ኦፊሳችን ነው እንጂ በመላው አሜሪካ ሰርቪስን እንሰጣለን። ስልክ ቁጥራችን 833-938-8448 ነው። yetiFinancial.info ዌብሳይታችን ነው። እዛ ላይ ካላንደርም ስላለ ወደታች ወረድ ብላችሁ ከስልክ ቁጥራችን ቀጥሎ ካላንደር አለ፣ ቀጠሮ መያዝ ትችላላችሁ። yetiFinancial.com ሌላው ዌብሳይታችን ነው። ሁለቱም ተመሳሳይ ኢንፎርሜሽን ያላቸው ግን ካላንደራችን ያለው .info የሚለው ላይ ነው። እንግዲህ ሎያሊቲ ኢንቴግሪቲ እና ኬር ሞቷችን ነው። አዘፈዱሻሪ ይሄ ግዴታችን ህጋዊ ግዴታችን ነው። እኔም ባመጣጤ ደግሞ ከቤተሰብ ይዤ የመጣሁት ነገር ስለሆነ ሞር የሚያጠናክር ታይትል ነው እንጂ ጨመርኩበት ፐርሰናሊ እንደዛ ነኝ። ስለዚህ ትረስትድ አድቫይዘር፣ ትረስትድ ሪሌተር፣ ትረስትድ ዶክተር፣ ትረስትድ ያለ ሰው የሚሄድባቸው አንዱ ነገር ደግሞ ቤተር ቢዝነስ ቢሮ ላይ አክሬዲትድ የሆነ ካምፓኒ ሲኖረን ሰዎች በተለየ ሁኔታ ነው የሚያዩት። አሜሪካኖች የሚሰጡት ቫልዩ አለ። ለኛ ኮሚኒቲ ቤተር ቢዝነስ ቢሮ አክሬዲትድ የሆኑ ቢዝነሶች ስለሌሉን ብዙ እኔም ማውቀው አንድ ብቻ ነው ከኔ ሌላ። ስለዚህ ስለሌለ እንደዛ አይነት ነገር የዚህ ቫልዩ ራሳችሁ ወደዘ ሚን የሚለው ነገር ሪሰርች ያደረጋችሁ እንድትገለገሉበትና ፒስ ኦፍ ማይንድ ልታገኙበት የምትችሉትን ሰርቪስ ተጠቀሙበታላችሁ ማለት ነው። the highest standard business practice ያው ፈዱሻሪ የሆነ ሰው ሊሰጣችሁ ይችላል። ፈዱሻሪ ነው ተብሎ ደግሞ ያንን ህጉን አልከተልም ብሎ ደግሞ ባለፈው አሁን እዚህ ቨርጂኒያ ውስጥ አሽበርን ውስጥ ወደ 4 ሚሊዮን የሰዎችን ገንዘብ የተጫወተ የቀለደ ሰው እስር ቤት እንደወረደ በቴሌቪዥን ላይ አይተን ነበር። ስለዚህ ፈዱሻሪ ሆኖ practice legally he the highest standard business practice የሚለውን ማድረግ ያልቻለ ሰው ከተገኘ ፌል ካደረገ ደግሞ መጨረሻው መውረጃው ወደ እስር ቤት ድረስ ሊሆን የሚችል ያ የሚሆነው ደግሞ ጠያቂና መብቱን የሚጠይቅና ወደ ህግ የሚጠጋና የሚጠይቅ ሰው ሲኖር ነው። ስለዚህ በዛ ውስጥ ምናስተናግደው ላይፍ ኢንሹራንስ፣ ሎንግ ተርም ኬር፣ አኑዊቲ፣ ስሞል ቢዝነስ ኤምፕሎይ ቤኔፊት፣ 401k፣ 403b፣ 457 TSP እንዲሁም ሌሎች ዲፈርድ የሆኑ ወይም ቫሪያብል የሆኑ ፕሮዳክቶች ያሏቸው ሮል ኦቨር እንዴት እንደሚደረጉ ለምን አንድ ሰው ከአንድ ቦታ ተነስቶ ወደ ሌላ እንደሚሄድ የምናሳይበት ነው። ቢዝነስ ኮቺንግ አለን፣ ቢዝነስ ፓርትነርሺፕ ጋይድ አለን፣ ሪል ስቴት እና የተለያዩ ነገሮች ላይክ ሶሻል ሴኩሪቲ፣ ሪታየርመንት ኢንካም ፕላኒንግ እነዛም ለአሜሪካኖቹ በአመት ከ6 እስከ 10 ክላስ የሚሰጣቸውን ለህብረተሰባችንም ደግሞ በአማርኛ ያንኑ ቡክሌት የተወሰኑ ሰዎች መጥተው ተምረዋል ቢሮ። ሁሉም ሰው ግን ፍላጎት ካለው ሊያደርገው የሚችለው የነፃ ኮርስ ነው። ያ ዝግጁ ያረጋቸዋል። ብዙ ጊዜ ሰው ሪታየር ሲያደርግ ነው መዘጋጀት የሚፈልገው። ሪታየር ሳናረግ ሳይሆን ግን ኤርሊ ኦን የምንዘጋጀውና ያ የተንከባለለ መጥቶ አንዳንድ ያልጠበቅናቸውን ሰርፕራይዞች ሊያስቀርልን የሚችለው ኤርሊ ወይም ደግሞ በቅድሚያ እንትን ስናረግ ነው። ዝግጁነት ቅድመ ዝግጁነት ስናደርግ ነው። ስለዚህ ያንን ማለት ወዳለው እንግዲህ ለዚህ ሳምንት ይዘንላችሁ የመጣ ነው ያው ገና ከቨሩ ላይ እንዳያችሁት ጥንቃቄ ይጠብቃል፣ ማስተዋል ደግሞ ይጋርዳል የሚባለው አይነት ነገር ነውና ህብረተሰባችን ማስተዋል እንዲኖረው እንዴት ነው አንድ ነገር ልታቆም የምትችሉት የሚለው ምልክቶቹ አሉ። ለእያንዳንዱ ኢንዱስትሪ ደግሞ የተለያየ አይነት የማጭበርበሪያ ቃላቶች ወይም ሰውን የመግፊያ ወይም ሰው አው ልክ ነው ብሎ አሜን እንዲል የሚያደርጉ ቃላቶች ሊኖሩ ይችላሉ። የኢንዱስትሪውን ያሰባችሁትንና የምትጓዙበትን መንገድ ስትናገሩ ነው ይሄ ሳይሆን እንዲ ነው እንደዚህ አርጋችሁ ይሄን ታረጋላችሁ ተብለው ብዙዎች የሚረዱበት ስለሆነ ያንን እያደረጋችሁ ራሳችሁን በማስተዋል ውስጥ እንድትጓዙ ነው እንጂ ያለ ማስተዋል ዛሬ ላይ በየዋህነት በባህላዊ በተለያዩ ትራዲሽናል መንገዶች የሰው ዝና እየጠራችሁ የምትሄዱባቸው በሙሉ ምን ላይ ዛሬ ላይ እንዳስቀመጣችሁ እያንዳንዳችሁ በቤታችሁ የምትመለከቱ በቂ ግንዛቤ ያላችሁ ብዙዎቻችሁ እየተሳሳቃችሁ እንደሆነ ራሱ ይሄን ስትሰሙ ይሰማኛል በውስጤ። ምክንያቱም መጠነ ሰፊ ሰዎች በእንደዚህ አይነት ፒራሚድ ስካም ውስጥ ስካም የተደረጉ ሰዎች አሉና ያ ስለማውቀው ለዛ ነው ብዙዎቻችሁ ፈገግ ያስብላል ምለውና እንግዲህ ለዚህ ሳምንት ይዘን የመጣ ነው ይሄ ስለሆነ ለሚቀጥለውም ሳምንት ደግሞ ሌላ ይዘንላችሁ እስከምንቀርብ ድረስ በያላችሁበት
እግዚአብሔር እድሜና ጤና ሰላምና ፍቅርን አብዝቶ እንዲሰጣችሁ እንዲሁም ማስተዋልን እንዲሰጣችሁ የሁል ጊዜው ምኞቴ ነው ፕሮግራማችንንም ሼር ያረጋችሁ ቢያንስ ማን እንደላከው ሳይታወቅ እንኳን ሌሎችን ጥበቃ እንድታረጉ አደራ ማለት ወዳለሁኝ በዚህ እንኳን ራሱ ወገኖቻችሁን ማን አለብኝና እንዴት ነው ማን ይሄ ባለቤትነት የሚሰማችሁ ከሆነ መቆርቆር የሚሰማችሁ ከሆነ እነዚህ ነገሮች ሼር ያረጋችሁ ማስተዋልን ወደ ውስጣችሁ እንዲያመጡ ተባበሩ ማለት እንወዳለን በሚቀጥለው ሳምንት እስከምንገናኝ በሰላም ይቅጠመን ደህና ሁኑ